እንግዲህ እግዚአብሔር ይመስገን የቦሌ ኮሪደርም አራተኛው ኮሪደር ሆኖ ተጠናቆ ዛሬ ለህዝባችን ለአገልግሎት በተሟላ ሁኔታ ክፍት የተደረገበት ዕለት ነው። አራተኛው ኮሪደር ደርሰናል ስንል በእነኚህ የኮሪደር ስራዎቻችን የምንመለከተው ስፋት፣ ፍጥነት፣ ጥራት፣ ውበት፣ ጽዳትን ነው። ከሁሉ በላይ የቦሌ ኮሪደርንም ስንመለከት ጽድት በደንብ አርጎ ውበቱን ተላብሶ ጥንቅቅ ብሏል። ይሄ በጣም ጥሩ ስራ ከምንለው አንዱ ውስጥ ነው። የቦሌ ኮሪደር ከሌሎቹ ኮሪደሮች ለየት የሚልበት ደግሞ የራሱ ምክንያት አለው። የሀገራችን መግቢያ በር ነው። የእንግዶች መቀበያ ነው። የአፍሪካም መግቢያ በር ነው። እንዳለ ትራንዚቱም ወደ ኢትዮጵያችን የሚመጣው መንገደኛ የሚገባበት መጀመሪያ ኢትዮጵያን ሳይ በዚህ መንገድ ነው የሚመለከተው ማለት ነው። ስለዚህ ተገቢውን ትኩረት ሰጥተናል። እንደምንመለከተው መንገዱ ደረጃውን ጠብቋል። አዲስ አስፋልት ነው የለበሰው፣ ከፍ ብሏል። የእግረኛ መንገዱ ግራናይት ነው። ግራናይት በጣም ውድ ነው። ነገር ግን ደግሞ የኢትዮጵያን ክብር የሚመጥን ነው። ከሌላው ኮሪደር በተለየ ሁኔታ ግራናይት አንጥፈንበታል። የሳይክል መንገድ በግራም በቀኝም እናገኛለን። ባለሞተር ተሽከርካሪ ብቻ ሳይሆን በሞተር አርባ ተሽከርካሪ መንቀሳቀስ እንዳለብን ሰፋ አድርገን የሰራነው አንዱ እዚህ ኮሪደር ላይ ነው። ውበቱ በጣም ቆንጆ ነው። ህንጻዎቹ ተውበዋል። 500 ህንጻዎች ናቸው በቦሌ ኮሪደር ላይ ተውበው እንደዚህ ደምቀው ቀለማቸው ስታንዳርዱን ጠብቆ ፋሳድ ላይታቸው ተስተካክሎ ክላድ ተደርገው አምረው የምናያቸው። እንግዲህ ቦሌ ከዚህ በፊት ስንመለከት በጣም ከፍ ያለ ደረጃ ላይ ያለ ይመስለን ነበር። አሁን ባስቀመጥነው ስታንዳርድ ግን እንደማይመጥን አጥንተን የገባንበት ከመሬት በታች በርካታ መሰረተ ልማቶች ናቸው የተቀበሩት አገልግሎትን ለማሳለጥ የውሃ፣ የመብራት፣ የፍሳሽ፣ የጎርፍ፣ የሲሲቲቪ ካሜራ መሰረተ ልማት፣ የአይቲኤስ ወይም ደግሞ የትራንስፖርት ሲስተሙን የምንከታተልበት ፍሰቱን የምንከታተልበት መሰረተ ልማት ሁሉ ከመሬት በታች ነው። የተተከለው መብራት ስማርት ላይት ነው። የሀገራችን ምርት ነው። ስማርት መብራት ብቻ አይደለም፣ ውበት ብቻ አይደለም፣ ካሜራ አለው። ላው ላይ እንደምናየው ስክሪን አለው። ብዙ ስራዎችን ነው የሚሰራው የመብራት ለከተማችን ደህንነትም የትራንስፖርት ፍሰቱንም አገልግሎትንም ለማሳለጥ በጣም ተገቢ የሆነ ስራ ነው የተሰራው። ለሀገራችን እንደዚህ አይነት ስታንዳርድ ነው የሚመጣነን። ሁሉ ጊዜ የሰው አድናቂ ሳይሆን የራሳችንን ሰርተን ጥረን በራሳችን ጉልበት በእኛ ባለሙያዎች፣ በእኛ ልጆች፣ በእኛ መሐንዲሶች፣ አርክቴክቶች ሰርተን እንደዚህ አይነት ውበት ማየት ለኢትዮጵያ ትልቅ ሽግግር ነው። እንደምናየው እነኚህ ዘንባባዎች ከሌላ ቦታ ነው መጥተው የተተከሉት። ጸድቀዋል እንዳለ እንደምናያቸው የኛው ልጆች ናቸው እንደዚህ የሰሩት። ተመልሰው በመብራት አስቦዋቸዋል። ጽዳት ይመጥነናል። እኛ ከቆሻሻ ጋራ ለመኖር ምንስማማ ህዝቦች አይደለንም። ስለዚህ አጠቃላይ ኮሪደሩ በተሳካ ሁኔታ ያለቀ ኮሪደር ነው። ወደ 7 የሚደርሱ ፓርኪንጎች ተሰርተው አልቀው አገልግሎት ጀምረዋል። 3 ደግሞ በቅርብ ቀን በዚሁ መስመር ላይ ያልቃሉ። 10 ፓርኪንጎች መንገዱ ላይ ትራንስፖርት ለማሳለጥ ትልቅ ሚና ይኖራቸዋል። ወደ 10 ፋውንቴኖች አሉ። መካከለኛና አነስ ያሉ ፋውንቴኖችን ጭምር በየሰፈሩ ልጆች እየቦረቁ እየተጫወቱ ደስ ብሏቸው በጥሩ መንፈስ በአካልም በአእምሮም ብቁ ሆነው እንዲያድጉ ሊያደርግ የሚችል አካባቢን ለልጆች መፍጠር ተችሏል። በርካታ መጸዳጃ ቤቶች ወደ 7 የሚደርሱት ስራ ጀምረዋል። በአሁኑ ሰዓት የሻይ መጠጫ፣ የቡና መጠጫ፣ ሰዎች የሚገናኙበት ዘና የሚሉበት ቦታዎች ተፈጥረዋል። ሰው በመኖሪያ ቤት ብቻ ታፍጎ መኖር አይችልም። የሚኖረው በአካባቢ መልካም ሁኔታ ጭምር ነውና ጽዱ ለመኖር ምቹ የሆነ አካባቢ መፍጠር በኮሪደር ያስቀመጥነው ስታንዳርድ በመላው ከተማችን መስፋት እንዳለበት አስበን ነው እየሰራን ያለነው። ይሄኛውን አጠናቀናል። ወደ 4.2 ኪሎ ሜትር ርዝመት ያለው ነው የቦሌ። ወደ ኒው ተርሚናል ወደዛ ይሰፋል። ወደ 4 ኪሎ እንገጥመዋለን። ወደ ሜክሲኮ በልጋሃር በኩል እንገጥመዋለን። መስቀል አደባባይ በኩል አድርገን በእስጢፋኖስ በኩል ደግሞ ወደ 4 ኪሎ አደባባይ እንወስደዋለን።
መሰረተ ልማቶቻችን ሁሉ ይገናኛሉ ውበቶቻችን ይገናኛሉ ህዝቡ ይሄ የተሰራው ስራ የሱ ንብረት መሆኑን ማወቅና መንከባከብ በአግባቡ መጠቀም አለበት በርግጥ የአዲስ አበባ ህዝብ የሚያኮራ ህዝብ ነው በስራው ወቅት ከፍተኛ ትብብር አሳይቷል ለሰራተኞቻችን ሞራል ለኛ ሞራል ይሆነ እስከ ለሊቱ ድረስ በየጎዳናው ሲያበረታታን አብሮን ነው የሰራው ከዛም አልፎ በሚጠቀምበት ሰዓት በስርዓቱ መጠቀም እንዲቻል ደንብ አስከባሪ ብቻ ሳይሆን የከተማው ነዋሪ እንደ ደንብ አስከባሪ ስርዓት ሲያሲዝ ያያየን ነው ይሄ ይበል የሚያሰኝ ከልብ ማመስገን የምፈልገው አንዱ ትልቁ ይበል የሚያሰኝ ተግባር ነው ማለት ነው በሌላ በኩል ቦሌ ኮሪደር ላይ ወደ 500 ህንጻዎች ተውበዋል አምረዋል ታድሰዋል ስንል ግለሰቦች ናቸው የሰሩት የህንጻ ባለቤቶች ናቸው ህንጻቸውን ለአርኬድ ለመንገደኛ ምቹ አድርገው ውስጡን በረንዳውን ከፍተው ክላድ አድርገው አሳምረው በጥሩ መንፈስ በትብብር ሰርተውታል አንዳንዶቹንም ፋውንቴኖች ግለሰቦች ናቸው የሰሩት ይሄ ከተባበር አንድ ላይ ከቆምን አገራችንን ልንለውጥ እንደምንችል እየለወጥናትም እንደሆነ ትልቅ ማሳያ ነው በዚህ ሂደት ኢትዮጵያችንን በጋራ ተባብረን እናለማለን ምንም ጥርጣሬ የለውም የሰራነው ስራ እስካሁን ድረስ ያገኘነው ውጤት ምስክር ነው እንበርታ ጀመርን እንጂ አልጨረስንም ባየነው ረክተን እንዳንቆም ትብብራችን ይቀጥል ሌት ተቀን መስራታችን በጣም ይዳብራላለው 24/7 መስራታችን ይቀጥላል የሥራ ልምዳችን እየቀጠለ እየዳበረ የሚሄድ እንጂ ወቅታዊ አይደለም ሌሎች አዳዲስ ኮሪደሮችንም እንቀጥላለን አዲስ አበባን እንደስሟ ውብ አበባ እናስመስላታለን እጅግ አድርጌ አመሰግናለሁ